ወዴት ነው ሰው የሚሄደው ማለት ከህይወታችን ወጥቶ ወዴት ነው የሚሄደው? እኔ አልገባኝ። የሆነ ረፍታል የሆነ የረፍት ስሜት ይሰማችኋል? ቀን ሳያቋርጥ እኮ እዚህ ቤት ተመላልሷል። ታውቂያለሽ? አዎ መጣ መሰለኝ ዳንኤል። እኔ ከእንግዲህ ህይወታችን ላይ ይመጣል ብዬ እኔ አላስብም። ካልሆነ ደግሞ ጭራሽ አይመጣም። አሁን አልገባም ብሎ እኮ አሳየኛ። እስቲ አምጣው አምጣው ተራድልስ አንዴ አምጣው። እኔ እውነት ነገረው። እሺ አሁን ድሮም ተቆዳኒ አይደለም። ሞር ካንተ ጋር አይደለም አሁን እሱ ሞር እንደ ፍቅረኛ ምናምን ሳይሆን ከዚህ ጋር ካንቺ ጋር በጣም ተፈላለጋላችሁ። ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ትላንትና በጣም የሚያስጠላም ደስ የሚልም ጊዜ ነበረ። ልጁ በዚህ መንገድ ያው ተሰናብቶናል። ነገሮች እንደዚህ አብቅተዋል ብዬ ነው የማስበው እኔ። ምክንያቱም ሌላ ጊዜ ላይ እንደዚህ አይነት ነገሮች ተፈጥረው ወዲያው በማግስቱ ምናምን ተመልሶ ሲመጣ ምናምን እናያለን። አሁን ግን ትላንትና ግን ፎቶን ከያዘው ፎቶ አንፃር የሆነ ተንኮል እንዳላሰበ ምናምን ያስታውቃል ማለት ነው። ኖርማል ፎቶ ነበር የያዘው። ብናሳያችሁ ደስ ይለን ነበር፣ ግን ዩቲዩብ አንዳንዴ ሊከለክል ይችላል የግል ፎቶ መረጃ ምናምን ማሳየት እንጂ ስናየው ፎቶውን ኖርማል ፎቶ ነው። ወይም ደግሞ አንቺና እሱ ኦሬዲ እንትን ውስጥ ስቱዲዮ ውስጥ የተነሳችሁት ኖርማል ፎቶ የማስታወሻ ሊሆን የሚችል ለዋሌት የሚሆን የሚችል ፎቶ ነውና ያንን ስናይ እኔ ደንግጫለሁም፣ ሳቄንም ደስታዬንም መቆጣጠር አልቻልኩም ነበር። እኔ ሌላ ነገር የለብኝም። አሁንም ቢሆን የመጨረሻ ፈን ለመፍጠር እና የሆነ ደስ የሚል ነገር ለመፍጠር ብዬ ፕራንክ ለማድረግ ነው የሞከርኩት እንጂ እናንተ ምንም የተፈጠረ ነገር አታውቂውም አንቺ። አላውቅም። አሁን ይሄን ፎቶ መነሳትሽን ታውቂ ነበር? ዝም ብሎ እንደዚህ ስለ አይቻለሁ። ስልክ አይደለም፣ በስልክ አይደለም፣ ስቱዲዮ ውስጥ ነው ይሄ የተነሳው። ስቱዲዮ ወስዶሽ በስነ ስርዓት ስቱዲዮ ውስጥ የተነሳ ፎቶ ነው አይደለም? የስቱዲዮ ፎቶ ነው። ሲቀጥል ሰልፊ አይደለም፣ በስነ ስርዓት ሁለታችሁ ቆማችሁ ካሜራማን ያነሳው ፎቶ ነው እና ምንም አታውቂም ነበር ይሄን ፎቶ ስትነሻ አንቺ። አየሽ፣ ሌላም የከፋ ፎቶም ቢሆን ኖሮ አላወቅሽም ነበር ማለት ነው። የፈራሁትም እና ውስጤም እንትን ሲጨናነቅ የነበረው በዛ ምክንያት ነውና ዞሮ እግዚአብሔር ይመስገን ስለ ሁሉም ነገር ማለት ነውና አሁን ወዴት ነው ሰው የሚሄደው ማለት ከህይወታችን ወጥቶ ወዴት ነው የሚሄደው? እኔ አልገባኝም። ግን እኔ አይመለከተኝም። ግን ዛሬ አሼ ደውሎልኝ ነበርና ምን አለኝ? ስለ ዳንኤል ጉዳይ ላወራክ እመጣለሁ አለኝ። ስለ ዳንኤል ጉዳይ ምን እንደምታወራኝ ምናምን ሄዷል እኮ አልኩት። አዎ ሄዷል፣ ግን ማውራት ያለብን ነገሮች አሉ። ከእንግዲህ ያው ህይወታችሁ ውስጥ አይገባም፣ ግን ማውራት ያለብን ነገሮች አሉ። መታለፍ የሌለበትም ነገር አለ ምናምን አለኝ። ዋናው እሱ መሄዱን ከዚህ ሄድ ምሎ ነው ይዶ በቃ በእናቱ ከማለ ደግሞ እኔ በፊትም ስለማውቀው እውነት ለመናገር ወደኋላ ማይመለስ ግን ብሎ ያውቃል። በእናቱ ምሎ ተመልሶ ያውቃል። ግን አሁን እንደዛ ብሎ ያውቃል። በደንብ አስተውለው አንድ ቀን በእናቱ ምሎ ያውቃል። ትናንትና ነው ምናምን ነው በእናቱ ስም የሰማሁት። አሁን ስለዚህ እሱ እንደዛ ካረገ የሚመለስ አይመስለኝም። እኛ የምንፈልገው እኔ እግዚአብሔር አሁን ቢመለስ ባይመለስ በህይወታችን ውስጥ በምንም አይነት መንገድ ወደኛ ህይወት ባይገባ እኔ ደስታዬ ነው። ገብቶኛል። ሁሌም በቃ እሱ ላይ እቺን ታክል ቂም ሳሊዝ እኖር ነበረ። አይሽ ይቅር የበደለሽን ሰው ያጠፋን ሰው ይቅር ማለት ነው። ግን ይቅር ስትዩ ተመልሶ እንደማያጠፋ ሲገባሽ ነው። እኔ ከልቤ ይቅርታ ለሱ ለማድረግ በቃ መውጣት አለበት ከህይወታችን ብዬ ስለማምን እና መውጣቱ ደስ የሚል ነገር ነው። ባለበት ሰላሙን አግኝቶ ሌላ ህይወት መስርቶ አግብቶ ወልዶ ምናምን እንደውም ብትጠያይቂም ችግር የለውም የዛን ሰዓት ግን ግን ምንድነው ይሄ ነገር ይሆናል ይሳካል የሚለው ነገር ነው ግራ ገብቶኛል። ይሳካል ብዬ ነው የማስበው። ምክንያቱም ሌላ ጊዜ ብዙ ይጽፋል፣ ይደውላል፣ ያስደውላል በሰው
አሁን ግን ከሄደ ጀምሮ ምንም አይነት ነገር አላየሁም። ቢያንስ ያ ራሱ አንድ ምልክት ነው ብዬ ነው የማስበው። ምልክት ነው። እግዚአብሔር ይመስገን ስለሁሉም ነገር ስለወጣ ከህይወታችን ስለጠፋ ስለሄደልን እግዚአብሔር ይመስገን። ታዲያ የእናንተ የቤተሰቦቻችን ትግል ነበረበት በጣም በብዙ መንገድ በቃ ስልችት እስኪላችሁ ድረስ የኛ ጉዳይ የዚህ ልጅ መጨረሻው መቼ ነው በቃ በጣም ሲጨቀጭቁን ነበር። መጨረሻው ደርሶ እንግዲህ ከህይወታችን ውልቅ ብሎ ወጥቶልናል። እግዚአብሔር የምናመሰግንበት ነው። እንግዲህ ምናልባት እኔ አሽንም ይመጣል ብዬ የማስበው ለሌላ ነገር ሳይሆን አሁን እሱ ምን ሌላ ነገር ምን ያደርጋል እኔ እንጃ። እኔ ለሌላ ነገር ሳይሆን ሲመጣ እንግዲህ የምናውቀው ነገር ይሆናል ወይ የእውነትም ተሳክቶላችሁ ከህይወታችሁ ወጥቷልም ብሎ ሊያረጋግጥልንም ሊሆን ይችላል የሚመጣው። ያ ነው የሚሆነው በእርግጠኝነት። በቃ የሆነ ረፍት አለ፣ የሆነ የረፍት ስሜት ይሰማችኋል። ግን ደግሞ እኔ እኮ ሀብሎ እዚህ ቤት ከመጣ ቀን ጀምሮ አንድ ቀን ሳያቋርጥ እኮ እዚህ ቤት ተመላልሷል። ታውቂያለሽ? አዎ መጣ መሰለኝ ዳንኤል። እኔ ከእንግዲህ ህይወታችን ላይ ይመጣል ብዬ እኔ አላስብም፣ ሌላ ችግር ካልተፈጠረ በስተቀር። ግን ሁሌ ቤተሰቦቻችን አይደለም እንዲህ ሲያንኳኳ ዳንኤል ነው የሚመጣ። ያው አሽል የለም ማለት ዳንኤል ተገላገል ሁሉ እንዴት ናሽ? አለን እግዚአብሔር ይመስገን። አዎ ዛሬማ ሰላማችንን አገኘ። እርግጠኛ ነኝ አንተም እንዲህ ሊያረግህ ነው እንዲህ ሊፈርጥርብህ ነው ምናምን ብለህ እንዳልመጣ። ምክንያቱም ትላንትና የመጨረሻ ቀናችን ነው የመሰለኝ። እኔ እንደውም ከሌላው ጊዜ በላይ የተሰማኝ ስሜት ምን አይነት እንደሆነ ታውቂያለሽ? የሆነ ሌሊቱን ላስተኛ ውስጥ ተመልሶ አይመጣም የመጨረሻ ነው ከህይወታችሁ የወጣው ምናምን የሚል ስሜት ሰምቶኛል። ሌላ ደግሞ ልዑል መጥቶ እዚህ ካሜራውን እንትን ያለው አለ ያነሳው። እሱ ራሱ ነው ገርሞኝ። ልዑል ራሱ እሱ ነገር በቃ እሱ አሁን ካሜራ እዚህ ቤት አድርጎ ለስንት ጊዜ ሲቆጣጠረን ነበር። ልክኛ ቪዲዮ ስንጀምር ያውቃል ላይቭ ነው ቶሎ ተሯሩጦ መጥቶ ይበጣብጣናል ማለት ነው። እና አሁን ካሜራ ነበረ እና ካሜራውም ስለተነቀለ አብዛኛ እዚህ የሚያይበትም ነገር ስለሌለ ሊሆን ይችላል። እና ግልግል ነው በቃ ለኛ ትልቅ ግልግል ነውና ግን አንተ የመጣበት ነገር ይኖርሃል። ስለሱም አሁን የት ነው የሚሄደው? የት ነው የሚሄደው? ከሀገር ልውጣ እያለ ነው። የት ሀገር ነው የሚሄደው? ማለት እስቲ በፈጣሪ አሁን እሱ ወደ አረብ ሀገር ነው፣ ወደ ከአረብ ሀገሮች ነው የሚሄደው። ከአረብ ሀገሮች ውስጥ ምን በስደት ነው እንደሚሄደው? ያው በስደትም አስቧል፣ ግን ያው በብሩ ከሞላለት በዚሁ ሊሄድ ነው። በህጋዊ መንገድ አድርጎ ሊሄድ ነው። የሚሳቀለ ነገር የተከለከለውን ነገር አለ በህጋዊ መንገድ። ያው እሱ ነገር ካስተካከለ ግን ያው በህገወጥ በባህር ነው የሚሄደው። ግን ቆይ እሱ ገና ወጣት ነው አይደል? እኔ ማለት አሁን አንተ ጠላትነትን ተውና ማለት ነው ጠላትነትን አይደለም። እኔ እኮ ከሱ ጋር ምንም ጠላትነት የለብኝም። ጠላትነትን አሁን ተውና እግዚአብሔርን የሆነ ምከረው ማለት አለ አይደል? በቃ ወጣት ነው። ለአንድ ሴት ብሎ አንድ ሴት ላይ ብሎ ሁሉ ጊዜ ረብሾናል አይደል? ከእንግዲህም ቆይ ህይወቱን በስደት ምናምን አሳልፎ ቢሞት ገብቷል። አሁን ተቀይሯል። ኦሬዲ በቃ ከእናንተ ርቆ መኖር ነው የፈለገው እሱ። ፍላጎቱ ከእናንተ ህይወት ወጥቶ መኖር ይፈልጋል። ታውቂያለሽ፣ በቃ የድሮ ላይፉን ድጋሚ እንደ አዲስ እኮ እንደ አዲስ በቃ ጀምሮ ህይወቱ የድሮ ህይወቱ ትቶ እንደ አዲስ መኖር ይፈልጋል። እረስቶ ማለት እኔ አይመስለኝም። አሁንም ድረስ አላምነውም። እንዴት ማለት አንቺ በምታሳዩ ፊት ነው እኮ በነገራችን ላይ ነገርኩሽ። እኔ እንደዚህ አይነት ፊት ይሄ መደዋወል፣ ስልክ ማንሳት፣ የማታውቂውን ስልክ አንስተሽ በሱ በኩል ማውራት ምናምን በተለይ ስልክ ደውሎ ስለሚያወራ ምክንያቱም ስልኩን ስለሚቀይር ከዚህ በኋላ እኮ ስልክ ቀይሮ ደውሎ ምናምን ሲያወራሽ ለምን አንቺ ኮስተር ስትይ ተስፋ ይቆርጣል በደንብ ከውስጡ ከልቡ ማለት አይ ስናወራ ነበር ሲጀምር ዳንኤል ያወሩት ዳንኤል ራሱ የድሮ ማውቁ ዳንኤል አይደለም፣ በጣም ተቀይሯል። ኦሬዲ ተመስገን በቃ ይሄም ራሱ እውነት ከሆነ አንተ የሚፈለገው ነገር ይሄ ነው። አለቀ። የሚፈለገው እሱ ነው በቃ
ተመስገን። አሁን ለምንድን ነው የመጣኸው ታዲያ? ሞር በቃ አሁንም ስለራሱ ነበር ላወራችሁ የመጣሁት ሳሚ። ምንድን ነው ስለሱ የምታወራው? ስለራሱ አይ ሌላ የሆነ ነገር አለ። ሞር እሱ ራሱ እኮ ውጭ ነው ያለው። በመግባት አልገባም ብሎ እንትን ብሎ ነው ማለት። ለምን መጣ ቤታችን? እሱም አያውቅም። እኔ ብቻ የማውቀው አይ ጥሩ ነገር ነው። መጥፎ ነገር አይደለም ማለት እሱም አያውቅም ስትላሽ ማለት ምን እንደማያውቀው አይ እኔም የሆነ የደረስኩበት ነገር ስላለ ነው። እሱም ስለማያውቅ ነው። ሞር እስኪ ውጭ ነው ያለው። ገባ ብዬ እንዲህ ብሎ ነው ሞር ገብቶ ብናወራ ደስ ይለኛል። አሽ የሚለውን ገብቷል። ምንም አልገባኝ። ግልጽ አይደለም። አሽ ምን እንደምታወራው? አይ ከእናንተ ሞር ያስፈቀ ከዚህ በኋላ የምትለዩ ሰዎች አይደላችሁም። ሳሚሻ ከእናንተን ጋርም ከእሙም ጋር ምንድነው ማን ለያየው ማለት ምን ከጠላቱ ጋር እኔ አልፈልግም። መለያየት ነው የምፈልገው ከሱ ጋር መለያየት። ምክንያቱም እሱ ህይወቴ ውስጥ አለ ማለት የኛ ትዳር ተመጥባጭ ከዚህ በኋላ ያስፈልጋቸዋል። ገብተዋል እንዴ መሰለኝ ለድሮ በጥረትም አይደለም በክፋት አይደለም። ከዚህ በኋላ እሱ ዳንኤልን እያወቀው በክፋት አይደለም ትላለ። አሺ በእናትህ ረስማው በቃ አንተ አሁን ሲጀመር አይገባም እዚህ ቤት የምሬን ነው አይገባም። በቃ አንተ ራሱ የሆነ ነገር እየተረጠ እሱ ማለት የፈርቶ ነው ውጪ ቆሞ ያለው። ይሄንን አሁን ብገባ ይደብጣቸዋል ምናምን በሚል ኬዝ መሰለኝ አልገባም። እሱ ነው አዲስ ነገር አለ። እሱ እዚህ ጋር መጥቶ እንደገና ሳይገባ ቀረ ልትለኝ እኔ አላምንም። ሚስት ይዘው ነው የምሬን ውጪ ነው ያለው። መጀመሪያ እንት አላምንም እኔ በፍጹም። እሱ ከመጣ ሊበጠብጥ ነው የሚመጣው። ወይም ከህይወታችን ወጥቷል ካለ ደግሞ ጭራሽ አይመጣም። መጥቶ እዚህ በር ላይ ቆማል ብትለኝ አላምንም እኮ። አምጣ እንየው። አንተ ምንም እሱ የሚያውቀው ነገር የለም። የምር እሱ ምንም የሚያውቀው ታሪክ የለም። እኔ የማውቀው ነገር ሳለ ነው እዚህ የመጣሁት። እሱ ነው ላወራ አንድ ላይ ሰብሰብ አድርጌ እኔ አላምነውም። ይዞት እስቲ ይዘህ ሆነ ካለ ውጪ ነው ያለው። ዋቸው ጉድ ይኸውልህ በስነ ስርዓት ማለት ነው። እሱ ከመጣ ይገባል ሊበጠብጠን ማለት ነው እንደተለመደው። ካልሆነ ደግሞ ጭራሽ አይመጣም። አሁን አልገባም ብሎ እኮ አሳየኛ እስቲ አምጣው። አሁን ድሮም ተቀዳኒ አይደለም። አሁን በጣም ተቀይሯል። እሱን ይምጣና እናወራለን። እኔም ሌላ ሰው ተቀየረ። በአንድ ቀን ሰው አይቀየር። ይምጣና እናያለን። ምን ደግሞ ምን አዲስ ነገር አለ? በእናትህ ምንድነው ደግሞ ምን አዲስ ነገር ደግሞ ፈጠራችሁ? ቆይ ያምጣው። ይምጣና አንድ ላይ ነግራችኋለሁ አይሻልም? ከራሱ ጋር አንዴ ደግሞ ተገላገል ስንል ይሄዳል። ማለት ቀን ነገር የሚቆግርም ይለኛል እግዚአብሔር። ምን አዲስ ነገር አለ አሁን? እኔ ግን ሌላ ነገር ነው ጊዜ የመጣ ይመስላል። ሲጀመር መምጣትን አላመንኩም። እኔ ወጥቻለሁ ብለህ አስገድዶ ነው ያመጣኝ። እኔ የሆነ የተፈጠረ ነገር አለ፣ ግዴታ ከነሱ ጋር መገናኘት አለበት። ወጥቻለሁ ብለሃል። ከህይወታችን አንተ ስለምንም ነገር አላወራህም። ስለምንም ነገር አላውቅም። ስለጋኝታችሁ ማለት አለባችሁ። ምንም ነገር አያውቅም። ይኸው ሳሚ ይሄ ልጅ ማለት ምንድነው ነገሩ? እኮ እስቲ ተረጋጋ። ሲጀመር የምታውቀው ነገር ካለ አለበለዚያ እስቲ የሆነ ነገር እስቲ ተረጋጊ። ሞር ካንተ ጋር አይደለም አሁን እሱ ሞር እንደ ፍቅረኛ ምናምን ሳይሆን ከዚህ ጋር ካንቺ ጋር በጣም ተፈላለጋላችሁ። ለምን ተፈልጋለሽ? አንቺ መራቅ የለበትም። ይኸው ያሱ ሌላ ነገር ነው። ዳንኤል አንተ ከሀገር ትወጣ ምናምን ነው። ከሀገር ከወጣ ደግሞ ቆይ እሱም የማያውቀውን እሷም የማታውቀውን ትፈላለጋላችሁ የምትለው አንተ ድፍረቱን ከየት አምጥተህ ነው? ምን ማለት ነው? ትፈላለጋችሁ ሳይሆን በቃ ሞር እንዴት መሰለህ እሱ ለእሙ ያስፈልጋታል ካንተ በላይ ሞር ምን ማለት ፈልገህ? ምን ማለት ነው? ከኔ በላይ ምን ማለት ነው? ያስፈልጋታል የምትለው ከባል በላይ እሱ ምንድነው? ምን ማለት ነው? በፍቅረኛ አይደለም። አሁን ቤተሰቦቻችሁ ሲጀመር ከመጀመሪያም ጀምሮ ባል ምን ማለት ነው? ቆይ አልገባኝም። እኔ እዚህ ጋር እንድታስረዳኝ እፈልጋለሁ። ተረጋጋ። መጀመሪያ እሺ ቀስ በልና አውራ። ተረጋግተህ ለማስረዳት አይደለም። ከኔ በላይ እሱ ነው የሚያስፈልግ ህይወታቸውን ለማበጥበጥ ነው እንዴ? ብለሽ እዚህ ድረስ አስገድደህ ያመጣኝ ዳንኤል በገብርኤል እሺ ለምን ያመጣኝ? አስገድደህ ያመጣኝ እንደዚህ ለማድረግ ነው እኮ። ስሙኝ ታዲያ ስሙኝና እኔ እየሰማንህ ነው። ይኸውላችሁ አሁን ዳንኤል ከዚህ ሀገር ሊሄድ ነው። አሁን ከዚህ እንትን በኋላ እንዳልኩ ልትሄድ ነው አያስፈልግም እኮ አሁን ነገ ዛሬ እዚህ ባላመጣው ስለዚህ ካላቀዩት ነገ ከሄደ ድጋሚ አትገናኙም። ሲጀመር መናገር ይሄ ልጅ ደግሞ ከእናንተ አለበትም። በመጀመሪያ ህይወት ሳይሆን በቃ በፊት የቆየ ኬዝ አለ ማለት የበፊት
ዳንኤል አንተ ምን ተረጋጋ። እንዴት ተረጋጋ? አልፈልግም። አሺ አንተ ከቻልክ ዝም በል። አሺ አንተ ንገረኛል። እኔና እሱ ምን የሚያገናኘን ጉዳይ አለ? አው የሚያገናኛቸው ጉዳይ አለ። በቃ ማያለያያቸው ጉዳይ አለ። ሳሚሻ ምንድነው እሱ? እንዴ እያስጨነቀን ነው። ህይወት ላይ ምንም ተጽዕኖ አይፈጥርም። ማይወት ላይ ነገር አይደለም። ባንተ ህይወት ላይ ምንም በቃ እኔ ስለምወጣ እኔን አስወጥተው አብረው ስለሚሆኑ እንደዛ እየሞከርክ ነው። በፍቅር አይደለም ስለምን ምንድነው ድጋሚ የሚቀሰቀሰው? እንደዛ አይደለም። እኔ አሁን አልገባኝም። አንተ ፍላጎቱ ከሌለ የመምጣትም ፍላጎቱ ከሌለ ከህይወታችንም ከወጣ አንቺም ምንም አይነት ነገር ከሌለሽ አንተ እንዴት ነው እሱን ይዘመታ መለያየት አትችሉም ብለህ በድፍረት የምትናገር? በቃ ጉዳይ አለ፣ የተነገረኝ ሚስጥር አለ እያለ አይደል እንዴ? ስለዚህ ሁለታቸው የሚያገናኛቸው ነገር አለ። እንደ ቤተሰብ በቃ እንደ ቤተሰብ እንደ በቃ እንደ አንድ ቤተሰብ ነው የምትሆኑት እናንተ። እንዲ ልበላችሁ። ምንድነው እሱ? ምን የምታውቀው ነገር አለ? አሁን አንተ በቦራ በጣም አንቺ እሷ ይሄ ልጅ ከዚህ አካል ከወጣ በጣም ተሰጥቻለሽ። ምን የምታውቀው ነገር እሺ? ጸጸቱ ነው የምትገባው። ምን የምታውቀው ስለኔና ለምን እንደምትጸጸተው? ብዙ ነገር እኮ ክፋት የፈጸመበት ኑሮ መጀመሪያ አውቄ በሆነ ኑሮ ብላ ምን የምትጸጸተው በገብቶሃል? ምኑን ብታቅ አንተ ሁላ በቃ መጀመሪያ ባቦኩ ነው የምትለው። ምኑን ብታቅ አሁን መናገር አለብህ እኮ አውራዋ በቃ ዳንኤል መጀመሪያ ነግሬሃለሁ። ከዚህ ልጅ ጋር እንድትሆን በቃ አውቆ ያለኝ ቤተሰቦች ታውቃለህ አይደል? አዎ አውቃለሁ። ቤተሰቦች በኋላ ነው የደረሱበት። ግን እሱንም በኋላ እኮ ነው እኔና እሱ ሀሳብ የሁለታችንን ቤተሰብ አውቀው እንዳለያዩን። ግን እሱ ደግሞ እኛ አሁንም ድረስ አናውቅም ምክንያታቸው። አሁን ደግሞ ቤተሰቦቻችሁ የእናንተ ፍቅራችሁን ጠልቶ ሳይሆን በቃ አብራችሁ እንዳትሆኑ በቃ የፈለጉት የሆነ ሌላ ኬስ ስላለ ነው። ምንድነው? በመሀላቸው ሌላ ጉዳይ ስላለ ነው። ምንድነው? አብሮ እንዳይሆኑ በቃ ሌላ ግንኙነት አለ። ምንድነው እሱ? ለማትናገርም በግልጽ እንዴ በቀረቤት አላችሁ እናንተ ሙር ትቀራረባላችሁ። ቤተሰቦቻችሁ አሁን እኔም እርግጠኛ አይደለህም ነው? ቆይ ምንድነው? አልገባኝም እኮ ነው። እርግጠኛ የሆንኩበት ምክንያት አብራችሁ መሆን እንዳለባችሁ ብቻ ነው። ከዛ በኋላ ያለውን ነገር ደግሞ ምንድነው ሊሆን የሚችለው? ያለውን ነገር ምንድነው አንተ የምትፈዘው? የሰው አይደለም እየሰማሁት ነው እኮ አልገባኝም። ምን አለ ይሄ አንድ ላይ መሆን አለባችሁ አለ። ከዛ ድጋሚ ደግሞ እርግጠኛ ካልሆንክ ለምን አትንተነተለም? ምንድነው እኮ የምታስጨንቀው? አሁን ዛሬ ላይ ከዚህ ልጅ ጋር ባላ እኮ ለምን አትነግረንም? ያለንን ጉዳይ ለምን አትነግረንም? እርግጠኛ ከሆንክ እንደዚህ ነገር አላችሁ ለምንድን ነው የምትለያዩት ይባላል። ካልሆነ ደግሞ ለመበጥበጥ አምጥተኝ ከሆነ እኔ ለምን ይወጣልበታለሁ? ዋሼ እሺ እንደዛ አሁን እኔ ሲገባኝ ፍቅረኛ ሆነ ወይም በመበጥበጥ ሳይሆን እሱ ማጣት የለባትም፣ እሱ ማጣት የለበትም። በቃ መራራቅ የለባችሁም ጭራሽ። መራራቅ እንደሌለባችሁ እርግጠኛ ነኝ። ነገር ግን ምክንያቱን ደግሞ ማጣራት አለብኝ እያልክ ነው ወይስ? ምክንያቱን አው በደንብ ማጣጣሪቼ እንትን ማለት አለብኝ። ገብቷል? ያውቁት ነገር አውቄያለሁ። ያውቁት ነገር በደንብ አውቄያለሁ እኮ እሱ ነው ከዚህ አስፈላጊነቱን ነገር አውቄያለሁ። እሱ አሁን ገብቷል። ሁለታችሁ ማለት ነው የተለያያችሁበት የሆነ ሪዝን አለ፣ ምክንያት አለ። ምክንያቱ ደግሞ ማን ነው? ቤተሰብ ነው የሚያውቀው። ያን ቤተሰብ መለያየታችሁን ቤተሰብ እንዳለያያችሁ አወቅን እንጂ ምክንያቱም እስከ ዛሬ ድረስ አላወቅንም። እንቆቅልሽ ሆኖብን ነው የቆየው። ስለዚህ ያን ነገር ደግሞ ሲሰማ እሱ እናንተ ሁለታችሁ መለያየት እንዳሌለባችሁ ገባው። ግን ይኸውልህ ልንገርህ፣ እኔ ህይወታችን ላይ አሁንም ተመልሶ የሚበጠብጥ አይነት ነገር ከሆነ ለበጥብጥም አይደለም ከሆነ ሚስጥሩም ይቅር እንደዛው በአንጀት በሆድ ውስጥ ይቅር እንደተዳፈነ ይቅር። እኔ አልፈልግም። ይኸው ሚስጥሩ እንዴ መሰለህ፣ አሁን ለምሳሌ ይሄ ልጅ ራሱ ድጋሚ ራሱ እንደዛ ለበጥብጥ ቢል ራሱ ያ ነገር አይፈቅድለትም። የቱ ራሱ ቢል ሀሳቡ ራሱ ቢመጣለት የቱን አሁን እንዳትናገር የከለከለ ነገር ምንድነው? ዋናውን ነገር ላጣራ ያለ ነገር በቃ በደንብ እንዲል ልበል ግልጽ አላረጋገጥክም። አረጋግጫለሁ። ማረግ ያለብኝ ነገር አውቄያለሁ። ግን በቃ በማስረጃ ላደርግላችሁ ፈልጌ ነው። ሞራል አይደለ በደንብ እንድታምኑ በማስረጃ ላቀርባችሁ ስለፈለኩኝ ብቻ ነው። ገብቶሃል? መቼ በውስጤ ባይማያው ነገር አውቄያለሁ። መቼ እኮ ቼክ እያደረኩኝ ነው። እስከ መቼ እንጠብቅ? ይሄ ቀን የላኩት ነገር አለ። እናንተ ለማረጋገጥ የሱን እርምጃ አለ። ምን ቤተሰብ ጋር ፕሮሰስ ላይ ነው ያለው። ሞር ግን ያው እሱን ሳይ ደግሞ በደንብ ነግራቸው። እኔ ግን ባይምሮዬ ከነሱ የሰማሁት ቃል በቃል የሰማሁት ነገር አለ። እሱን አረጋግጫለሁ።
ሞር ደግሞ እናንተ እንዳሳምናችሁ እንድታምኑበት እንዳትደነግጡ። አንቺ የምታውቂው ነገር አለ እሱም ሁለቱም እንደደነግጥ ግን በማስረጃ በኋላ ደግሞ የሚያስደነግጥ ነገር ነው። በቃ ማይታመን ነገር ነው። ሰው ሲለወጥ ለውጥ ማትወዱ ሰው ምንድነው? አንተ ቆይ የምታረገው ዳኒ፣ እኔም ዛሬ እኮ ካንተ ጎን እኮ ነው ያለው ባለውበት ነው። እሺ ምን አርጉ ነው የምትለኝ? ህይወት ላይ ማይሆን ነገር እንዳይፈጠርብኝ ይጣልኩ። በቃ የሚያስደነግጥ ነገር ከሆነ እና ሌላ ችግር የሚፈጥር ነገር ከሆነ እሺ አትናገር፣ ወይ ደግሞ ማለት ነው ሄዳ አጣርተህ ሲጨርስ ማይታመን ነገር ነው። ቆይና ንገር ሲጨርስ አጣርተህ ለኔ ንገረኝ። ሁለቱን እያለ ያለው አንቺንም እሱንም የሚያስደነግጥ ነገር ነው እያለ እኮ እንድትሰሙ በደንብ እንድትሰሙ ማለት ነው። አጣርተህ ቶሎ ነው አጣርቼ ማስረጃ ከነጋ ይለፍ በቃ እኮ መናገርም ካለብህ ለእኔ ተናገር። አንተ ደግሞ መቼም በዚህ በአንድ ቀን ውስጥ የኔ በረራ ወይ ዛሬ ምንድን ነው ቀኑ? ሐሙስ ከአርብ ከሰኞ ያለ እስከ ሰኞ ድረስ ልበር ይችላል እኮ ከሰኞ በፊት አንተ ነገ ምናምን አምጥተህ ነገርና ይብረርልህ። በቃ ችግር የለውም። እንትኑ አታመጣላችኋለሁ። እዚህ የተለወጠ ሰው አትረብሹ። በቃ ዳኒ ስማ፣ ቆይ ተረጋጋ። አሁን ባለበት ሁኔታ እንትን ሳንቻ ይሄ ልጅ ተንከባከቡ እንጂ እንደዚህ አታጣጣለው። እያጣጣልኩት ለዛ ነው በስነ ስርዓት ቆሜ እያወራሁ ያለው። እኔ ማስረጃ ኖ አታውሩ። ለእኔ ነው መናገር ያለብን። የሚያስደነግጥ ከሆነ ለእሱም እንዳትናገር ለእሷም እንዳትናገር። ለእኔ ያን ክሊር እንዲያደርግልኝ በደንብ በግልጽ አዋራዋለሁ። ሻይ ቡና እያልን ነው። ምንድን ነው በልቤ ተስፋ አርግሼ ናፍቆቴን ተርሼ ምኞት ተላብሼ በፍቅርሽ ታክሜ ከቀልቤ